ባለንበት ህይወት ደስተኛ ካልሆነን አሊያም ደግሞ እንሰራለን እንለፋለን ግን የተሻለ ነገር እያየን ካልሆነ እነኚህ 5 ነጥቦች ላይ ብንሰራ የተሻለ ለውጥን እናመጣለን ብዬ አስባለሁ። በዛሬ ፕሮግራሜ ላይ እነኚህን 5 ነገሮች እያንዳንዳቸው ላይ ትኩረት ሰጥተን በንቃት የምንሰራ ከሆነ የምንፈልገው ቦታ ላይ ለመድረስ ቢያንስ ከግማሽ % በላይ ራሳችንን እንዳዘጋጀን የሚያሳዩ ነጥቦች ናቸው ማለት ነው። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ በእነኚህ ሐሳቦች ትጠቀሙባቸዋላችሁ ብዬ አምናለሁ። ሰላም ጤና ይስጥልኝ ውድ የማርቲቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ ደረጃ ልናውቀውና ልንረዳው የሚገባው ነገር በህይወታችን ደስተኛ ካልሆነን የምንፈልገው ነገር በዛ ደረጃ በቂ ሆኖ ካላገኘን ያለንበትን ነገር ቆም ብለን ማየት ነው። ስራ ቦታችንን ሊሆን ይችላል ያለንበት እየሰራን ያለነው ነገር በዛ ደረጃ ደስታ እየሰጠን ካልሆነ ያን ነገር መልቀቅ ሳይሆን እዛ ቦታ ላይ ሆነን ምንድነው ማድረግ ያለብኝ የሚለውን ትኩረት ልንሰጥበት ይገባል ማለት ነው። አብዛኞቻችን በማንወደው ስራ ወይም ደግሞ በምንፈልገው ልክ በቂ የሆነ ገቢ ያገኘን አይደለም። ስለዚህ ምንድነው ማድረግ ያለብኝ የሚለው ላይ በማሰብና ያለንበትን ስራ እየሰራን ግን የተሻለ ስራ ማገኘው ምንድነው ምን ባደርግ ነው ምን አይነት ትምህርት ብማር ነው ምን አይነት ኮርስ ብወስድ ነው የሚለውን ነገር ትኩረት እያደረግን እዛ ነገር ላይ ብንሰራ የተሻለ ህይወትን ለመኖር ቢያንስ አንድ እርምጃ እንራመዳለን ማለት ነው። ግን አብዛኞቻችን ምንድነው የምናደርገው? ባለን ገቢ ደስተኛ አይደለንም፣ በምንሰራበት ስራ ደስተኛ አይደለንም፣ ግን እናማርራለን። ያንን ነገር ከዛ ጋር አይደለ ተዋጅተን እየኖርን ያለ ነው። ስራችንን አንወደውም፣ ገቢያችን በቂ አይደለም፣ ግን ከኛ የሚጠበቀው ነገር ምንም በህይወት የሚፈጥረው ነገር የለም ብለን እያማረርን ከምንኖር ይልቅ እኛ ውስጥ እግዚአብሔር ትልቅ ኃይል ሰጥቶናል። ባለንበት ነገር መገደብ የለብንም። ምናልባት በስራችን ደስተኞች ላንሆን እንችላለን፣ ባለን ገቢ ደስተኞች ላንሆን እንችላለን። ኦኬ፣ ግን ከኛ የሚጠበቀው ምንድነው? ያንን ነገር እኔ ያ ነኝ ወይም በቃ የኔ ገቢ ይሄ ነው ብለን እስከ ወዲያኛው ህይወታችንን መገደብ የለብንም። ያላለቀ አይደለም ገና ተነክቶ ያልተጀመረ ኃይል አለንና አንዳንዴ ለራሳችን የምንነግረው ቃል እጅግ በጣም እኛን ይሰራናል፣ ያነቃቃናል ማለት ነው። ከማማረር ይልቅ ወይም ደግሞ በቃ እኔ ይሄ ነው ህይወቴ ብለን ራሳችንን ከምንገድብ ይልቅ የምንሰራውን እየሰራን ግን የተሻለ ነገር ለማግኘት ራሳችንን ማዘጋጀት መቻል አለብንና ያለንበት ነገር ካላስደሰተን ኦኬ እኔ በቃ ይሄ ነኝ ብለን ራሳችንን መገደብ እንደሌለብን የመጀመሪያው ነጥቤ በዋነኝነት ሐሳቡ ይሄ ነው ማለት ነውና ይሄ ለኔ አይገባም ወይም ይሄ ገንዘብ በቂ አይደለም ከዚህ የበለጠ ማግኘት እችላለሁ የሚል አመለካከት ለአእምሮአችን መስጠት መቻል ይኖርብናል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ዓላማችንን ማወቅ ነው። ዓላማችንን ጥርት ያለ ግብና ጥርት ያለ ዓላማ አንድ ሰው ካለው ወደሱ የሚመጡለትን እድሎች የመጠቀም ወይም ደግሞ ተዘጋጅቶ ያለ ወታደር ነን በህይወት ማለት ነውና አንዳንዴ ዓላማ የሌለው ሰው ግብ የሌለው ሰው የፈለገ ቻንሶች ቢመጡለት እንኳን ያንን የሚያይበት አይን እንኳን አይኖረውም ማለት ነው። ብዙዎቻችን አይተን ከሆነ አንዳንድ በትምህርት በጣም ያልገፉ ሰዎች መደበኛ የሚባል የክፍል ደረጃ የተማሩ ሰዎች በጣም ብዙ ቦታ እንዲሁም ደግሞ የተማሩ ሰዎች የሚገኙበት ያለ ቦታ ላይ እናያቸዋለንና ያ ምንድነው ለራሳቸው ያላቸው ግምት ለራሳቸው ያላቸው ዓላማ ነገ እዚህ ቦታ ላይ ደርሳለሁ ወይም ይሄን ነገር አሳካለሁ ብለው ለራሳቸው ያላቸው ግብና እቅዳቸው በህይወታቸው የሚመጡ ሰዎች ሊሆን ይችላል። በስራ አጋጣሚ ሰዎች ወደነሱ ሲመጡ አናግረው ያንን ነገር የማግኘት እድል ይኖራቸዋል ማለት ነው። ይሄ የሚያሳየው ምንድነው? አንድ ሰው በህይወቱ ዓላማና ግብ ካለው እድሎች ወደሱ አለመምጣት አይችሉም ወይም ደግሞ እድሎችን የማየት አቅም አለው ማለት ነው። ምክንያቱም የተዘጋጀ ሰው ምን አይነት ነገርን ወደሱ እንደሚመጣ ምን አይነት ለሱ መልካም የሆኑ ነገሮችን የማየትና የመረዳት አቅም አለው ማለት ነውና በህይወት ተዘጋጅተን መጠበቅ ዓላማና ግብ ጥርት ያለ ነገር ካለን እመኑኝ ወደኛ የሚመጡ ሰዎች ራሱ ያንን ነገር እንድናሳካ መሳሪያ ነው የሚሆኑ ማለት ነውና አንዳንዴ በህይወት ዓላማና ግብ ከሌለን ምንም ገንዘብ ብናገኝ ምንም መልካም የሚባሉ ሰዎች ወደ ህይወታችን ቢመጡ ለኛ ለዓላማና ለግባችን ግብአት የሚሆኑትን ሰዎች እንኳን ለይተን የምናይበት አቅም አይኖረንም። ምክንያቱም አልተዘጋጀንም ማለት ነውና ይሄ መዘጋጀት ዓላማና እቅድ በህይወት መኖር የሚመጡልን እያንዳንዱን እድሎች እንዴት አድርገን መጠቀም እንዳለብን
የሚያግዘን መንገድ ነው ማለት ነውና በህይወት መዘጋጀትና አላማና እቅድ እጅግ በጣም አስፈላጊ ነው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ይሄ ከምቾት ቀጠናችን መውጣት ነው ማለት አንዳንዴ ለሆነ ለምንፈልገው ነገር ላይ እንድናሳካ የምንፈልገው ነገር ላይ እዛ ላይ ለመድረስ ምናልባት አምሽቶ መስራት ሊሆን ይችላል፣ ሪሰርቾችን ማድረግ ሊሆን ይችላል፣ አንዳንድ ትምህርቶችን አድምቶ ማጥናት ሊሆን ይችላል፣ ረጃጅም ቪዲዮዎችን ሊሆን ይችላል። እንደኛ አላማና ግን ምንድነው የምንፈልገው፣ ምን አይነት ፊልድ ላይ ነው ራሴን ማግኘት የምፈልገው የሚለው እንደየሰው ማንነት ሊለያይ ይችላል። ግን አላማው ምንድነው የሆነ ነገር ላይ መድረስ ከፈለግን እዛ ነገር ላይ ለመድረስ በጊዜ መተኛት፣ በቀን የፈለጉበት ቦታ እየሄዱ መዝናናት፣ ከጓደኛ ጋር መውጣት ምናምን ያ ሁሉ ነገር ይቀራል ማለት ነው። ስለዚህ ይሄ ከምቾት ቀጠናችን ራሳችንን ማላቀቅ መቻል አለብን። የሆነ ነገር ስንፈልግ መንገዱ ቀላል አይደለም፣ ያደክማል። ግን ያንን የመቋቋም ኃይል አለን ወይ ነው። ያንን ካደረግን የምንፈልግበት ነገር ላይ አለመድረስ አንችልም። ምናልባት ሊዘገይ ይችላል፣ ግን ቢዘገይም ደግሞ ያ መዘግየቱ ወይም ያ መንገዱ አንድ የስኬት ሂደት ነው ማለት ነውና ይሄንን ከተረዳን ከምቾታችን ከወጣን አለ አይደለ ይሄ ካላስፈላጊ ጊዜያችንን ከሚገሉብን ነገሮች ራሳችንን መቆጠብ ሊሆን ይችላል። ስለዚህ እነኚህ ነገሮችን አደረግን ማለት ከምቾት ቀጠናችን ወጥተን ለነገው ደስታችን ዛሬ ላይ የመስራት ጥበብ ነው ማለት ነው። ስለዚህ ከምቾታችን ለመውጣት ብንሞክር እጅግ በጣም አሪፍ ነው ማለት ነው። ሌላኛውና አራተኛው ነጥብ ደግሞ አሁንን የመኖር ጥበብ ነው። ለምሳሌ አሁንን ስንል በስራ ቦታችን ላይ ከሆነን ሙሉ ትኩረታችን ስራ ቦታችን ላይ መሆን መቻል አለበት። ጥናት ላይ ከሆነ ሙሉ ትኩረታችን ጥናት ላይ መሆን አለበትና ይሄ የአሁኗን ሰዓት ማጣጣም መቻላችን እጅግ በጣም ይጠቅመናል ማለት ነው። ለምሳሌ ከሰዎች ጋር ስንሆን ጊዜያችንን ከነሱ ጋር በምንሆንበት ሰዓት በምናወራበት ወይም ደግሞ አንድ ላይ ባገናኘን ጉዳይ ላይ ትኩረት ሰጥተን በዛ ነገር ላይ ተሳትፎ ብናደርግ እጅግ በጣም መልካም ነውና አሁንን መኖር ማለት ከራስ ጋር መሆን ነው። በቃ ማለት ስለ ነገ ስለ ወደፊቱ ከማሰብ ይልቅ አሁን ላይ ባለን ሰዓት ባለን ጤና ባለን ነገር ደስተኞች ሆነን የመኖርን ነገር ነው የሚያሳየው ማለት ነው። ስለዚህ የአሁንን ኃይል ብንጠቀምበት እጅግ በጣም ይጠቅመናል ማለት ነው። ሌላኛው ነጥቤ ደግሞ ከሰዎች ጋር ያለንን ግንኙነት በአግባቡ ማኔጅ ማድረግ መቻል አለብን። ማለት ብዙ ጊዜ ስኬታማ ሰዎች ረጅም ጉዟቸው ወይም የህይወት መንገዳቸውን አይተን ከሆነ በብቸኝነት ነው የሚያሳልፉት። ያ ማለት ከሰው ጋር አይገናኙም አያወሩም ማለት አይደለም። ግን አብዛኛውን ጊዜ ለራሳቸው ላሉበት ፊልድ ላይ ብዙ ነገሮችን በመማር በማጥናት የተለያዩ ነገሮችን በማድረግ ጊዜያቸውን ኢንቨስት ያደርጋሉ ነው እንጂ ብቸኛ ናቸው ለማለት አይደለም። ግን አሁን ላይ በእኛ ትውልድ እየታየ ያለው ምንድነው? በጣም ከጓደኛ ጋር መውጣት ሊሆን ይችላል። በጣም ጊዜን ከኛ ከዓላማችን ወይም ደግሞ ለኛ ጊዜያችንን ኢንቨስት ከማድረግ ይልቅ በቃ በመሳሳቅ ሊሆን ይችላል ጊዜያችንን ኢንቨስት የምናደርገው የሆነ አይምሮአችን ላይ አይደለም ወይም እኛነታችን ላይ አይደለም ማለት ነውና ይሄ ደግሞ በህይወት ምንም አዲስ ነገር እንዳይመጣ ነው የሚያደርገን ወይም ደግሞ ህይወታችን የተደጋገመ እንዲሆን ያደርጋል። ምናልባት ከቤተሰብም ሆነ ከጓደኛ ራቅ ማለት አንዳንዴ እጅግ በጣም አሪፍ ነው። በክፋት አይደለም ማለት እነሱን ጠልተን ምናምን ሳይሆን ግን በቃ አንዳንዴ ህይወት ራሱ ታስገድዳለች። የብዙ ውጤታማ የሆኑ ወጣቶችንም አይተን ከሆነ በቃ አብዛኛው ህይወታቸው የሚደብር ነው። በቃ ያ እውነታው ነው፣ ልንክደው አንችልም ማለት ነውና አንዳንዴ እየደበረንም ቢሆን ለጓደኞቻችን የምንሰጣቸውን ሰዓት ብንነፍግባቸው ምንም ማለት አይደለም። ልናስደብራቸው እንችላለን ወይ? አዎ እንችላለን። ግን ደግሞ በህይወት የተሻለ ነገር ከፈለግን ያን የምናስለምዳቸውን ነገር እኛም እኮ ይደብረናል አይደለ? ከነሱ መራራቁ አብረን ብንሆን ብንጫወት ብንዝናና እኮ ደስ ይለናል። ግን አንዳንዴ በህይወታችን ላይ ቆራጥ መሆን አለብን። የሆነ የሚደብር የሚመስሉ ውሳኔዎችን መወሰን መቻል አለብን እና እኛ ያንን ነገር ታግለን በዛ ውሳኔ ውስጥ ካለን የጓደኞቻችን መቀየም በዛ ደረጃ ህይወታችን ላይ ምንም የሚፈጥረው ነገር አለ ብዬ አላስብም። ከጓደኞቻችን እንራቅ ስንል እኮ አንደዋወል አናወራ ማለት ሳይሆን በቃ በፊት የምናሳልፈውን ከነሱ ጋር ያንን ጊዜያችንን ወደኛ ህይወት ኢንቨስት እናድርገው ለማለት እንጂ በሌላ ወይ አይደለም ሐሳቡ ማለት ነውና ለጓደኞቻችን ጊዜ አንስት አይደለም። በሆነ ጊዜ ተደዋውለን እንዴት ነሽ ብለን መልካም ምኞትን መገላለጽ ሊሆን ይችላል። በዓላት ሲመጡ እንኳን አደረሰሽ ሊሆን ይችላል። ወዳጅነታችን ይቀራል ማለት አይደለም። ግን አንዳንድ ሰው
ሊደብረው ይችላል። ባንዴው ተቀየርሽ ሊል ይችላል። ያ ደግሞ በሂደት የኛ ለውጥን ሲያዩት እነሱም እንኳንም ሆነለት ወይም እንኳንም ሆነላት ነው እንጂ የሚሉት በዛ ደረጃ በእኛ ላይ ያመራሉ ብዬ አላስብም ማለት ነውና አንዳንዴ ይሄ ከቤተሰቦቻችንና ከጓደኞቻችን ጋር የምናሳልፈውን ጊዜ ወደኛ አላማችን እና እቅዳችን ላይ ኢንቨስት ብናደርገው አንዳንዴ እኮ ከራሳችንም ጊዜ እንነፍጋለን አይደል? ማታ ላይ ማረፍ ስንፈልግ ቀን ሰርተን ማታ ላይ ደግሞ የተወሰነውን ሰዓታችንን በጥናት ሊሆን ይችላል፣ በማንበብ ሊሆን ይችላል፣ በተለያየ ነገር እኮ ሰው ከራሱም ጊዜ ይነፍጋል አይደለም ከቤተሰብና ከጓደኛ ለማለት ፈልጌ ነውና እነኚህን 5 ነገሮች ላይ ትኩረት ሰጥተን ከሰራን በህይወት የምንፈልገው ነገር ላይ ለመድረስ ቢያንስ ከ50% በላይ ራሳችንን ፑሽ ማድረግ እንችላለን ለማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሀሳብ እንዳገኛችሁበት። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንበት።